መቼም እንደዚህ አይነት ባል አይስጣችሁ። አስባችኋል? ቤታችሁን ለኩሶበት ሲያዩ በጀርባ ቤቱ እኮ ሳይሰራ ፈረሰ። አያችሁ፣ ስትጣሉ ከባለቤታችሁ ጋር ስትጣሉ እንደዚህ አድርጎ ለኩሶበት ዝም ብሎ ሲያዩ ዝም ብላችሁ ይዩት። አሁን ተጀምሮ ነው ያለው። እንደዚሁ እያየው ተቃጥሎ ያልቃል ይሄ ቤት። የሚገርማችሁ ነገር እንግዲህ በጀርባ ራሱ ለኩሶበት ነው፣ ካሜራ እያደረገው ነው። እንግዲህ ምን አስበው ነው መሰላችሁ? እንዳቃጠለችኝ ቅጥል ላርጋት። ይሄ ሰውዬ እኮ እሷንም ቢያገኛት እርግጠኛ ነኝ በቁሟ እንደዚህ ያቃጥላታል ማለት እኮ ነው። ይሄ እኮ ምንም ጥርጣሬ የለውም። እያያችሁት ነው። እንዴት አስቻለው? እንጨቱ እኮ ለማገዶ እንኳን ይጠቅማል እኮ ለቤት ባይጠቅም ሰው ደህና ቤት ያቃጥላል እንዴ? ምን አርገሽ ብታቃጥሉ ነው? ምን ብታረጊው ነው? እርግጠኛ ሆኜ የምነግራችሁ ነገር ባንጋሊ ያልተያዘ ገላጋይ ያውቃል ነው የሚባለው አይደለ? እርግጠኛ ነኝ ከባንጋሊ ወልደሽ ነው ወይ ደግሞ ባንጋሊ ጋር አይቶሽ ነው የሚሆነው እንጂ እንደዚህ አድርጎ ቅጥል ብሏል እኮ። እንዲህ አስባችሁታል? ግን ሰው ቁጭ ብሎ ቤት ማቃጠል እንዴ! ወዴት እየሄድ ነው ጎበዝ? እሱ ኢትዮጵያ ነው። ቤቱን ሰርቷል እንግዲህ ስራ ተብሎ ፍቅር ባለ ሰዓት እንግዲህ እሷ ብር ልካ እሱ ቤት ይጀምራል። ቤቱን እየሰሩት ቆይ ቤቱ በእሷ ስም ሆኖ ነው እንዴ? በእሷ ስም ከሆነ ደግሞ የእሷ ቤተሰብ የሚከላከሉ ሰው ሊኖሩ ይችላሉ። አሁን እኮ ማንም አልተከላከለው። ደግሞ ቤቱን ብቻ ነው የሰራው ብቻውን። እንዴት ብቻውን ወጣ ብሎ ሰራም? እዛማ አንቺ ብትቃጠሉ የሚገላግልሽ የለም። ይምር እንዴ! አጂብ እኮ ነው ጎበዝ። እኔ በቃ ለመፍረድ ቸግሮኛል። ብቻ ይመስለኛል ሰሞኑን እየተደረገ ያለው አንዲት ልጅ ምናለች መታ ባሌን ሌላ አካውንት ከፍቼ ስጀናጀነው ሚስት የለኝም ብሎ አወራኝ። እንግዲህ ባሏን በሌላ ኢሞ ወይ ዋትስአፕ ትጽፍለታለች ልትፈትነው። በነገራችን ላይ ፈተና የምትፈትኑት ልጆች እንትን ላይ ትወድቃላችሁ፣ ፈተና ላይ ትወድቃላችሁ። ምክንያቱም ልታጡ ትችላላችሁ። ዝም ብላችሁ የያዛችሁት ሰው አላህ ያብጀው ብላችሁ ያዙ እንጂ እንደዚህ አድርጌ ፈትሸ ወሎ ካላችሁ በቃ ተፋታችኋል። የምሬን። ምክንያቱም እሱ ሌላ አካውንት ከፍቶ ራሱ አንቺንም ቢጀነጀን አንቺም እንደዚሁ ልትጀናጀን ትችላለች። አንቺ አሁን ሌላ አካውንት ከፍተሽ ፈትዋ ጠየቀች ደንግጣ ማለት ነው። ምክንያቱም አንድ ወንድ ልጅ ሚስት ያለው ሴት ልጅ ሚስቱን ሚስት የለኝም ብሎ ለማንም ካወራ ከጻፈ ያው ኒካ ይወርዳል ተብሏል። እኔ አላቅም ሲሉ ነበረ። ይሄ ነገር ከሆነ ብላ ነው ፈትዋ የጠየቀችው። እና ሚስት የለኝም ብሎ ሸምጥጦኛል። ደግ አደረገች። ሰው በራሱ ራሷ ሚስት ሆና ሚስት የለኝም ተባለች። አቤት ድፍረት! የወንዶች ድፍረት ይመቹኛል። የወንዶች ችግር ይሄ ነው፣ ጅንጀና ነው የወንዶች ችግር። ሴቶች ደግሞ እንኳን ሊጀናጀኑ ጥርግ ብለው ባንጋሊ ጋር ሊሄዱ ይችላሉ። የወንዶች ችግር ግን በሜሴንጀርም ሆነ በምን የሆነ ሊዋሹ ምናምን ይችላሉ። እና ኒካዋ ወርዷል መሰለኝ አሁን እሷ እንደዛ ሲል። በነገራችን ላይ ወንዶች ተጠንቀቁ። ሚስት የለኝም አይባልም እንዴ! ካለህ በቃ አለኝ። እሷን ካልፈራሃትና ምንም ነገር ኑሮህን ካልፈራህ እኔ እደርብሻለሁ በላት። በቃ ሁለተኛ ሚስት ከተስማማሽ አውሪኝ እንዴ! ሰው ወይ ሚስቴ ጋር አልተዋደንም ምናምን ብሎ ሊሰክስ ይችላል እንጂ ፍቅር አሰጠኝ ምናምን ብለህ ልትዋሽ ትችላለህ እንጂ ጭራሽ ሚስት የለኝም ብለህ ኒካ ታወርዳለህ እንዴ? የማይባል ነገር እኮ ነው። እና
በሌላ አካውንት አውርታው ሚስት የለኝም ብሎ ተጀናጅኗታልና ፈትዋ ላይ ያመጣችው እሷ ደግሞ ጉዷን ማለት ነው። ብዙ ጉር ነው የሚሰማው ነገርና ስለዚህ ይሄ ሰውዬ ምን ብታረገው ነው እስቲ አሁን ይሄ ቤት የሚያቃጥለው? እንዱ ምን ያህል አንጀቱ ቢቃጠል ወይኔ እናቴ። መቼም መንግስት ራሱ ቤት አፍርሱ ቢል ህገ ወጥ ሰርታችሁ በሳት አያቃጥልም። ቆርቆሯችሁም ይወጣል። ቆርቆሯችሁን ትጠቀማላችሁ፣ እንጨቱንም ትጠቀማላችሁ። ያው ከቦታው አንሱ ነው አይደል እንጂ ዝም ብሎ ቤት ከስር ተለኩሶ አይደለም። ይሄ ከስር የሚለኩሱ ቤት የጠላት ቤት ነው። በቃ ምን ያህል ጠላት ብትሆኝ ነው። አረ ሴቶች ተው ተው፣ እንደዚህ አድርጋችሁ የወንድ ልጅ ልብ አትስበሩ፣ አታቃጥሉ እንዴ። እቺስ እንኳን ቀረብሽ፣ እቺ ቆርቆሮ ምናምን እንኳን ቀረችብሽ። አንቺም ቢያገኝሽ በዚህ በቤት ይሄን ቤት ደፍሮ አንጀቱ ተቃጥሎ እንዲያቃጠለ አንቺንም ከማቃጠል ወደ ኋላ አይልም። አንጀቱ ተቃጥሏል። ኧረ በለው። እኔ በጣም ነው በቃ ሰው ሰው ግን ትዳር እንደዚህ ጦርነት ከሆነ ግን ለምን አይቀርም እንዴ? ይህን ያክል ጦርነት ተከፋፍታችሁ ተጨካክናችሁ እና ደግሞ ፍቅር ችግር ምን መሰላችሁ? አንድ ነገር የርቀት ፍቅር በጣም ጦር አለው። በቃ እሱ አንቺ የት እንደምትውይ ምናምን ብቻ ብዙ ነገር ቀልቡ ይበተናል። ብዙ ነገር ጥርጣሬ ይገባል። እሷ እኮ ከሌላ ሰው ጋር እንዲህ ልታረግ ትችላለች ምናምን ብሎ ያስባል። አንቺ በአንቺ ቦታ ደግሞ ሀገር ስላለ ብዙ ሴቶች ውስጥ ይውላል። ብዙ ሰው ጋር ሊሄድ ይችላል። ሌላ ሴቶች ሊያገኝ ይችላል። እኔን እንዲህ ያደርገኛል፣ እኔን ይረሳኛል። ብዙ ጥርጣሬ አለ። የሆነ ሰዓት ደውለሽ የሰው ጫጫታ ከሰማሽ ማን ጋር ነው ወይት ሂደህ ነው? በጣም ከባድ ነው ያ ነገር በጣም አለና የርቀት ፍቅርን ምን ማድረግ አለባችሁ? በቃ ችሎታውን ይስጣችሁ መቻል ነው ያለባችሁ። ልባችሁ ደግሞ እዛ ሄደ እዚህ ሄደ እመኑት። በቃ ማመን ከባድ ነው። የምሬን ነው ማመን። በቃ አንድ ሌባ ራሱ እኮ አምናችሁ የሆነ ነገር ከሰጣችሁት ይዞ አይሄድም። ሌባ መሆኑን እያወቃችሁ ስትሰጡት እሱ ራሱ ይገርመዋል። ገባችኋል? እና እናንተ ባላችሁ ምንም ነገር ሳታደርጉት እሱ እናንተ ላይ ዝሙት ቢሰራ ሌላ ሴት ቢደርባችሁ ሌላ ቦታ ሲሄድ እናንተ ግን ጸጥ ብላችሁ እሱን ስትንከባከቡት ከሄደ ራሱ ይመለሳል። እሷ እኮ እንደዚህ እኔን እየጠበቀች ነው፣ እሷ ምን በድላይ ነው እንዲህ ማረጋት እምበድላት፣ እሷ እኮ ለእኔ ብዙ ነገር ትሆንልኛለች ብሎ ዙሮ እናንተው ጋር ይመጣል ቢሄድ ራሱ። አለበለዚያ ግን እሱ እንዲህ እያደረገ ነው በጥርጣሬ በሰው ወሬ ሶስተኛ ወገን እናንተ ውስጥ ገብቶ ባልሽ እኮ እዚህ ቦታ ይውላል፣ እንደዚህ ነው ስራው ምናምን ይቅማል ምናምን እዚህ ቦታ ይውላል እየተባላችሁ ትዳራችሁን እያጣችሁ ነው። እመኑት። ከዛ በኋላ ላይጎዳችሁ ይችላል። እመኑት ስላችሁ ሙሉ ገንዘባችሁን ስጡና አልቅሱ አይደለም። ስለ ትዳር ነው ያወራው። ገንዘብና ትዳር ይለያያል። ያ ብሯን አስረክባ ተካደች እንዲህ የሚባል ስጡ አይደለም ያልኩት። እዚህ ላይ ደግሞ ያዙልኝ። ስጡ ሳይሆን ትዳራችሁን ዝም ብላችሁ በጭቅጭቅ 24 ሰዓት በኢሞ የምታወሩ አላችሁ። እሱ ኢትዮጵያ ነው፣ ኔትወርክ አያገኝም፣ ስራ ሊኖረው ይችላል። በቃ ተውት። እናንተ ምን ማሰብ አለባችሁ? እሱ መውሰድ ካለባችሁ ወደ ራሳችሁ መውሰድ ካልቻላችሁ ቤት መስራት ካለባችሁ ቶሎ ቤቱን ጨርስ በዚህ ወር እችን አድርጌ ቶሎ ባሌ ጋር መግባት አለብን ብላችሁ ቤታችሁ ግብት ብላችሁ ቶሎ ትዳራችሁን ማሰመር መውለድ ነው ያን እንጂ ያለባችሁ። በጭቅጭቅ ብዙ ትዳሮች እየፈረሱ ነው። እኔ አሁን ብዙ ዕቃ ይቀርብኝ አለሁ። ዕቃ ሰራለሁ፣ የቤት ዕቃ አልጋ ምናምን መጅሊስ፣ ወላሂ ብዙ ዕቃ አሁን ምንም ይመሳስል ዕቃ ወላሂ ነው የምላችሁ። ቪዲዮ ተደርጎ ተቀብቶ አብቅቶ መጅሊሱ መጥቶ ሊጫን ሲል ባልዋጋ እንትን ብላ ተፋታ። እንዴት ይዤ ልሄድ? ወላሂ በጣም አስቸጋሪ ነው። እና ሀታ እንግዲህ ዕቃ ተሰርቶልን ሊሄድለት ተብሎ ይኸው ተመልከቱ። ዕቃ ሳይሄድ የሚፋቱ አሉ። ብዙ ነገር እና ለምን ስንት ዋጋ የከፈላችሁበት ትዳር ለምን ዝም ብሎ በሜዳ በጭቅጭቅ? ኧረ ጎበዝ ከባድ ነው። ከማታውቁት
መልአክ የምታውቁት ሸይጣን ይሻላል እና የምታውቁትን ሰው ያዙ። ምክንያቱም ሌላ ወንድ ይመጣል እያላችሁ ሌላ ጋር ስትሄዱ ከዛ ብሶ ነው የምታገኙት። ለሴት ልጅ ጭራሽ የማያስብ ሊሆን ይችላል እና የያዛችሁትን ተንከባከቡ። ይሄ ቀለበት እጄ ላይ ስታለ ምንም ላይ መስለኝ ይችላል። የምሬን ነው፣ አዳምጡ። እቺ ቀለበት ግን ከእጄ ጋር ወጥታ ሌላ ሰው ላይ ሳያት ማለት ነው ልትቆጨ ትችላለች። ሌላ ሰው ላይ ልታምር ልትዋብ ትችላለች። ለምን መሰላችሁ? ሌላ ሰው ሲያረጋት የእናንተ የነበረ ባል ሌላ ሴት ይዞ ስታዩ ትቃጠላላችሁ። ወንዱም እንደዛው። እጃችን ላይ ያለ ቀለበት አይታየንም፣ ወጥቶ ስናየው ግን ሌላ ሰው አድርጎት የዛን ሰዓት ምን ልበላችሁ እሳት ነው የሚነሳው ከውስጣችሁ። ስለዚህ ተከባብራችሁ ፍቅራችሁ ሞቅ አድርጋችሁ አብራችሁ ቀጥሉ። የዛሬው ቪዲዮ ከተመቻችሁ ላይክ አድርጉ። ይመቻችሁ።